ለኪንታሮት ህመም አጋላጭ ሁኔታዎች ምን እንደሆኑ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ዳዊት ነኝ ከኒውክለስ አጠቃላይ ሆስፒታል። ኪንታሮት የምንለው በፊንጢጣችን አካባቢ የሚገኙ የደም ስሮች ማበጥ ሲሆን ለዚህ አጋላጭ ሁኔታዎች ተብሎ የሚጠቀሱት ረጅም ጊዜ ማስማጥ ካለ፣ ድርቀት ወይም ተቅማጥ የሚያስቸግር ከሆነ፣ በእርግዝና ወቅት፣ በወሊድ ሰዓት፣ አልፎ አልፎ ከምጥ በኋላ ክብደት መጨመር፣ እድሜ እየገፋ መምጣት፣ ለረጅም ጊዜ ተቀምጦ መዋል እንዲሁም ለረጅም ጊዜ ክብደትን ማንሳት እንደ መንስኤ ይጠቀሳሉ። ኪንታሮት በዋናነት የውስጥና የውጭ ተብሎ ሲከፈል አልፎ አልፎ ግን ሁለቱም አይነት እንደ ሶስተኛው አይነት ሆኖ አንድ ላይ ሊከሰቱ ይችላሉ። የውስጠኛው ኪንታሮት 4 ደረጃዎች ሲኖሩት ደረጃ 1 የማይታይ እብጠት ወይም ደግሞ ደም መድማት ብቻ ሲሆን፣ ደረጃ 2 በምናምጥበት ሰዓት እብጠት ወደ ውጭ ይወጣና በራሱ ወደ ውስጥ የሚመለስ ሲሆን፣ ደረጃ 3 እብጠት ወደ ውጭ ከወጣ በኋላ ለመመለስ የኛን ድጋፍ ሲፈልግና፣ ደረጃ 4 ደግሞ ከወጣ በኋላ ድጋፍ ተደርጎም የማይመለሰው አይነት ይሆናል። የውጭኛው ኪንታሮት ደረጃ የለውም። አብዛኛውን ጊዜ ለረጅም ጊዜ የሚቆይ እብጠት ሆኖ አልፎ አልፎ ግን ደም ስሮች ውስጥ ደም ሲጓጉል ከፍተኛ የሆነ ህመም ሊያስከትል ይችላል። እንግዲህ የኪንታሮት ህክምና እንደ ደረጃውና እንደ አይነቱ የተለያየ ሊሆን ይችላል። የዚህ አይነት ህመም ካሎት በተቋማችን መጥተው አስፈላጊውን ህክምናና ምርመራ ማግኘት ይችላሉ። በዚህ ዙሪያ ሀሳብ፣ አስተያየት፣ ጥያቄ ካሎት ኮመንት ላይ ያስቀምጡልን። ሰላም።